የዓለም ድፍረት ደግሞ አይን ያወጣ ሆነ ውዶች። እናም እንግዲህ ባለፈው እንዳያችሁት ማለት ነው መሀሌት ማለት ነው እንግዲህ ጎዳና ለጎዳና እየሄደች ምግብ ራበኝ እያለችም እንግዲህ ግን መለመን ጀምራ ነበር። እና ሙዶች አንዳንዴ ግን መጨረሻ ያሳምርልኝ ነው የሚባለው። ና መሀሌት እንግዲህ ከዛ ከመሰለ ማማ ላይ ወርዳ ዛሬ እንግዲህ የሰው እጅ እየተመለከተ ትገኛለች። አለም እንግዲህን እየተከታተለቻት ነበረ። ቤት ስትገባ እንግዲህ እንዳያችሁት ተከትላት ገብታ ነበርና እንግዲህ ከኋላዋ ገብታ ምንድነው ቆይ አንቺ ለምንድነው እንደዚህ የምትሆኘው ወይ አርግዢ በማለትም ነበረ እንትን ያለቻት። ማለት አርግዢ ማለት ከማን የማረግዘው ስትላትም እንግዲህ አላቅም ወይ ከብሩክ ወይም ከሌላ ብቻ ከፈለግሽው አርግዥ ስትልም እንግዲህ ክን ትነግራታለች። እንግዲህ ከብሩክ ቢሆን አሪፍ ነገር ነው ስትልም እንግዲህ ክን አለምም ስትነግራትም አይ በፍጹም ይሄንን ነገር አላደርግም ሊገለኝ እኮ ያሰበ ሰው እኮ ነው፣ እንዴት ነው ደግመሽ ከሱ አርግዥ ልትኝ የምትችው ስትልም እንግዲህ ትነግራታለች። እንግዲህን አለምም አዎ ግዴታ ነው ማርገዝ አለብሽ፣ ባልሽን አትፈልጊውም ወይ ከቅድስትዬ ጋር በፍጹም አብረው እንዲሆኑ አልፈልግም ስትልም እንግዲህ ክን ትነግራታለች። እናም ይሄንን ነገር ካሳካሽ ደግሞ ከእንግዲህም በኋላ እመንኝ ራበኝ እያልሽ ጎዳና ለጎዳና መቼም ቢሆንም አትሄጅም ስትልም እንግዲህ ትነግራታለች። እና ይህንን ነገር እንግዲህ ከን ስትነግራት እንደተመለከታችሁት መሀሌትም እንግዲህ ካለችበት ችግር ለመውጣት በአለም ሀሳብ ተስማምታለች። እንግዲህ ምክንያቱም አለም እንግዲህ ክን እንዳለቻት በዚህ ሀሳብ የማትስማሚ ከሆነ እንግዲህ አየሽ ወይ ይሄንን ብላም እንግዲህ ክን ሽጉጥ እያሳየቻት ነበረ። ሽጉጡን እንግዲህ ክን እንደተመለከታችሁት የብሩክ ሽጉጥ ነው። በዚህ ደግሞ እኔ ገደልኩሽ ማለት ብሩክ ታስሮ ይታሰርልኛል ማለት ነው። ከዛም እንግዲህ በአቋራጭ ሀሳብ የተስተካከለልኝ ማለት ነው እያለችም እንግዲህ ክን እየነገረቻት ነበረ። እንግዲህ ምክንያቱም ከአንድም ሁለት ብሩኬ ሊገልሽ አስቦ ነበረ እናም እንዳልተሳካለት ታውቂያለሽ። ስለዚህ እኔ እውን አደርግለታለሁኝ እኔ ሀሳቡን አቀልለታለሁ ስትልም እንግዲህ ክን ትነግራታለች ማለት ነው። እናም ይሄንን ነገር እንግዲህ ክን ስትነግራት ማለት ነው እንደተመለከታችሁት መሀሌትም ማለት ነው በሀሳቧ ትስማማለች። እንግዲህ ሌላው ማለት ነው ታሬና መድብል እንግዲህ እያወሩ ባለበት ጊዜ ላይ ሁለተኛ አልመጣም ብያታለሁኝ እንደዛ ስላልኳት እንግዲህ ክን ወዴትም ስለማትሄዲ ማለት ምግብ ይዘህላክ ተባብለው እንግዲህ ክን መድብልም ወደ መሀሌት ወዳለችበት ቦታ መጥቶ ነበረ። እናም ይሄንን ነገር እንግዲህ መድብል የአለምን ተንኮል ስላወቀ እኔ በነገራችን ላይ በጣም ነው ደስ ያለኝ። ምክንያቱም አለም እንግዲህን እንዴ በቃ ቅድስትዬንና ብሩኬን ለመለያየት በነገራችን ላይ በቃ የማትፈነቅለው ድንጋይ የለም። በእርግጥም እኔ በማለት የአለምም ትክክል ነች ብዬ ላስብ እችላለሁ። ምክንያቱም እህቷ እንግዲህ ወይ እንድትወልድም አስባም ሊሆን የሚችላል። ግን ደግሞ ቢሆንም ተጠግታ ነገሮችን ማሰብና ማገናዘብ ሲገባት እንዴት እንደዚህ ማረጓ እንግዲህ በጣም ነው የሚያናድደው። እንግዲህ ብሩክ መድብልም እንዳያችሁት በጣም ተናዷልና እንኳንም እቅድሽን አወቅኩት ይኸውልሽ ማለት ያረቄ ነው ቆፍሬ ነው የምቀብርሽ አለቅሽም እያለም እንግዲህ ከን እየዛተባን ነበረ። እናም እንዳያችሁት ማለት ነው እኔ ብሩኬ እንግዲህ ቅድስትዬን በጣም ይወዳታል። ስለዚህ ሳትቀርሜ መቅደም አለብኝ ይሄን ያህል እንዴት እነሱን ለመለያየት እንዴት ይሄን ያህል ርቀት ትሄዳለች እያለም እንግዲህ መድብልን በጣም እየተናደደባት ነበረ። እናም እንግዲህ እንዳያችሁት ማለት ነው ከመሀሌት ጋር እንግዲህ ተስማምተው ብርም ሰጥታት እንግዲህ ይሄዳሉ ማለት ነው። ሌላው እንግዲህ ቅድስትዬና እንዲሁም ደግሞ እነ ምሳሌና ዳጣ ሆነው እንግዲህ ተቀምጠው እያወሩ ባለበት ጊዜ ላይ እንግዲህ ባለፈው እንዳያችሁት እነ ብሩኬ ሰክረው መጥተው ነበርና ያንን ነገር አጎቴ ሰክሮ መጥቶ አልሰከርኩም ብሎ አላለይ መሰላችሁ እያለችም እንግዲህ ከምሳሌ ጋር እየተቀላለዱ ነበረ። በዚህ ጊዜ ዳጣየም ምነው ኖሬ ቢሆን ይሄን እኮ ሙድ ይዝባቸው ነበር እያለችም እንግዲህ ስትልም በዚህም ጊዜ እንግዲህ አሁን ብሩኬ የነ ያለው ስትልም ለቼክአፕ ሆስፒታል ሄዷ ስትልም በዚህ ጊዜ ምሳሌ ምን ማለት አባዬ ምን ሆኖ ነው አባቴ ምን ሆኖ ነው እያለችም እንግዲህ እንባ እየተናነቃት ነበር። አባትሽ ምንም አልሆነም እያለችም እንግዲህ ትነግራታለች። እና ታዲያ ለምንድን ነው ሆስፒታል ለቼክአፕ ሄደው ስትልም የሆነ ባለፈው ሆስፒታል ሄዶ ነበርና እሱን እንግዲህ እንዲኗል ወይስ አልዳነም የሚለውን ቼክ ለማድረግ ነው እንጂ ሌላ ምንም ነገር የለም ስትልም ትነግራታለች። አሁን ላይ እንግዲህ ዳጣ ነች። ዳጣ እንደተመለከታችሁ ታወዲንም እንደውም ሆድ ብሶኛል ማልቀስ ነው መፈልገው እነ ምሳሌ ማለት እነ ውሃየም ሲቀጥልም ደግሞ አባየም እማየም
በቃ እዛ ምንም አስጠልተውኛል፣ ማልቀስ ነው የምፈልገው፣ አልቅሽና አልቅስ እየተባባሉ ነበረ። በዚህ ጊዜ ዳጣ ምሳሌ ይች ቅድስትዬም እንግዲህ ግን አይ ረፊ ብይሻለሁኝ እንዴ እዛ አልቅሰሽ ልጅቷ ልታስለቅሻ ነው እንደ ማልቀስ ከፈለግሽ ሂጅና እዛው ቤትሽ አልቅሽ እንጂ ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም እንግዲህ በዚህም ጊዜ እንግዲህ ክን ምሳሌ እኔ ማልቀሱን ትቸዋለሁ ስትልም እና ታዲያ ማልቀሱን ተውሽ፣ አወድ ማልቀሱን ትቸዋለሁ ትላታለች። እና ታዲያ ለምንድን ነው የማታለቅሽ ስትላትም እንግዲህ አይ ማለቴ ውሃ ላምጣልሽ እንዴት ትላታለች። ማለት አይወልሽ ችግርሽን ዋጥ ነው ማድረግ ያለብሽ ስትላትም በዚህም ጊዜ እንግዲህ ክን እንደተመለከታችሁ ችግሯን መልሳ ዋጥ ያደረገችው የዳጣ እያሳዘነች በነገራችን ላይ ማለት ነው። እናም እንደዛ እንግዲህ ክን ስታደርግም በዚህ ጊዜ እንግዲህ ክን ምሳሌ ምን ትላታለች? ውሃ ላምጣልሽ ወይ ትላታለች። አይ ምሳሌ ሙቲ ይጅብኛለሽ አይደለ እያለችም እንግዲህ ክን እንደተመለከታችሁት ከሚባለው በላይ አሁን ላይ ዳጣዬ የምታሳልፈው ነገር በነገራችን ላይ በጣም ነው የምታሳዝነኝ የምር። እናም ሌላው እንግዲህ ክን እንዳያችሁት ብሩኬና መድብል እያወሩ ነበረ። እሱ ምንድነው ስለ ቅድስትዬ ነው። ቅድስትዬ እንግዲህ ክን አሁን ላይ ብሩኬን ብላ ማለት ነው ልጅ መውለድ ትፈልጋለች ከነ ቤተሰቦቿ ራሱ የቅድስትዬ ልጅ እንግዲህ ክን ይፈልጋሉ ማለት ነው። ግን ደግሞ እንደተመለከታችሁት ብሩኬ ደግሞ ያው በደረሰበት በአደጋ ምክንያቱ ያው መውለድ አይችልም ማለት ነው። ስለዚህ ከመድብል ጋር በማውራት ምን አለክ ዶክተሩ ብሎም እንግዲህ ጠይቆት ነበረ። እሱም እንግዲህ ግን ምንድን ነው ምላሽ የሰጠው ግንኙነት ማድረግ ትችላለክ አይነት ነገር ነበረ እየመለሰለት እና መድብል ይሄ ነገሩ በጣም አስደስቶታል ከሚባለው በላይ ነው ማለት ነው። ግን ደግሞ ያው ልጅ መውለድ አይችልም እና መድብል እንዳያችሁት ወይኔ ተመስገን ተመስገን አየህ ይኸውልህ ተስፋ ባለመቁረጥ ነው ይሄ ነገር እንትን የተባለው እያለን እንግዲህ ግን እያጽናናው ነበረ። እሺ ቆይና አልገባኝም ይሄ ግንኙነት ማድረጉ ምን ጥቅም አለው ልጅ መውለድ ካልቻልኩ ሲልም እንግዲህ ግን ይነግረዋል። ይሄም ቢሆን እኮ ከጊዜ በኋላ የሚስተካከል እኮ ይሆናል። ደግሞ እኮ ዶክተሮች እኮ ፈጣሪ እኮ አይደሉም። ስለዚህ ፈጣሪም ደግሞ ይሄንንም ሊያስተካክልልክ ይችላል ሲልም እንግዲህ ግን ይነግረዋል። መድብል ብሩኬ ግን እንዳያችሁት ማህሌትን እኔ መግደል አለብኝ፣ በፍጹም አለቃትም፣ እሷ ነች ህይወቴን ያንበልሰቃቀለችው። ወይኔ ማህሌት ቆይ ግን በምን ቀን ነው ያገኘኋት እያለም እንግዲህ ግን የማህሌትን ያገኝበትን እንግዲህ ቀናት በጣም እያማረረ ነበረ። እና ሌላው እንግዲህ እንዳያችሁት ያው ቅድስትዬ የራሷን ህይወት መጀመር አለባት እያለም እንግዲህ ግን ለመድብል እየነገረው ነበረ። ሌላው እንግዲህ ያው እንደዚህ ባይልም የገዛ እህቷ ማለት ነው እንግዲህ ለአለም ያክስቷ ልጅ እንግዲህ እሷ ብሩኬንና እንግዲህ መድብልን ለማለያየት የማትፈነቅለው ድንጋይ የለም። ግን ደግሞ ብሩኬ እንደዚህም ብሎ ክፍተት ባይሰጥ በሁለቱ ግንኙነታቸው ማለት በቅድስትዬና በብሩክ እንግዲህ ትልቅዬ ክፍተት እየሰጠ ነው። ቢያንስ እንኳን ቅድስትዬ እንደምትጥረው እሱም መጣር አለበት ብዬ ነው የማስበው ማለት ነው። እሱ ግን የሆነ መሀሌት ላይ ነው ትኩረቱን ያደረገው ማለት ነው። መድብል ደግሞ የመሀሌትን ጉዳይ ለእኔ ተውልኝ እያልኩ እኮ ነው፣ ለምንድን ነው እንደ ግመል ሽንት ወደኋላ የምትሄደው እያለም እንግዲህ እየነገረው ነበረ። እንግዲህ እንዳያችሁት መድብል ምንድን ነው ያለው? አንተ እኮ ልጅ መውለድ ባትችልስ ታዲያ ምንድን ነው ምሳሌን የመሰለች እኮ ልጅ አለች ሲልም እንግዲህ ግን እንዴ ቆይ እናንተ ስለ እኔ ነው እንደምታስበው? እሺ ስለ ቅድስት እያታስብላትም እኔ እኮ እያሰብኩኝ ያለሁት እኮ ለእሷ እኮ ነው እያለም እንግዲህ ግን ይነግረዋል ማለት ነው። እና እንግዲህ ይሄ ነገር ያው ያኔ እንደሚስተካከል ነው እንግዲህ መድብል እየነገረው ያለው ማለት ነው። ሌላው እንግዲህ እንዳያችሁት እንግዲህ ቅድስትዬና ብሩኬ እየተነጋገሩ ነበረ። እሱም ምንድነው እንግዲህ ብሩኬ የራስሽን ህይወት መጀመር አለብሽ፣ ልጅ መውለድ አለብሽ፣ ትዳር መያዝ አለብሽ እያለ እየነገራ ነው። እሷ ደግሞ እንግዲህ እኔ ካንተ ውጭ ምንም ነገር አልፈልግም እያለችው ነው። እኔ ልጅ መውለድ አልችልም፣ ስለዚህ ግን ላንቺ አልሆንሽም እያለ ነበረ። እንግዲህ ይህንን ሲጨቃጨቁ መድብልና አለም ማለት ነው
ምግብ እየበሉ ነበር። እንግዲህ ያንን ምግቡን ትታ እንግዲህ ተነስታ ልትሄድ ስትል አይ አትሄጂም፣ እዚሁ ተቀመጭ፣ በባልና ሚስት መካከል ጣልቃ መግባት የለብሽም ብሎ እንግዲህ ግን እጇን ይዛታል ማለት ነው። እሷም የሆነ አላደለ በሀሳብ የሆነ ጭልጥ ብላ ሄዳ ነበር። በሀሳብ ጭልጥ ብላ ሄደችበት ምክንያት ምንድን ነው? ያኔ መድብል እጇን ስለያዛት የሆነ እንትን ብላለች። ከዛ ምንድን ነው ምናምን ሲላትም ማለት እጅን ይዘኸዋል ምናምን ልቀቀኝ ትለዋለች። ከዚህ የልቀቀኝ እኮ አባባለች ግን ያዘኝ፣ ጠበቅ አድርገህ ያዘኝ ማለት ነው እያለም እንግዲህ እሱ ሙድ እያያዘባት ነበረ። እሱማ ያዘኝ ብልክ እኮ እምቢ አልከኝ እያለችው ነበር። እና ወዶቼ ምሳሌ ድራማ ይህን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ